ፈርም ብያለሁ አልፈርምም ሶመር በፍጹም እዚህ ዘንድ አልፈርምም አባዬ ትፈርማለህ ፈርም ብያለሁ አልፈርምም ሶመር ትፈርማለህ አባዬ ትፈርማለህ ሶመር ምን ልታደርገኝ ካልፈረምክ ልትገለኝ ነው ያው እገልሃለሁ ካልፈረምክ እገልሃለሁ አዎ ትፈርማለህ እገልሃለሁ ሶመር ምን እያረክ ነው ሶመር ልጅ ምን እያረክ ነው እገልሃለሁ ሶመር ካልፈረምክ እገልሃለሁ ሶመር አዎ ትፈርማለህ እገልሃለሁ ሶመር ልጄ እባክህን ተው ልጄ እባክህን ሶመር እባክህን ተው ማን ነገር አታርግ ልጄ ተው እባክህን ሶመር እባክህን ተው ሶመር ምንድነው እሱ ሶመር እባክህን ተው ሶመር ፖሊስ ካደውሉ ሶመር እባክህን አንሳ ለምንድነው ማታነሳው ሶመር እባክህን ስልክ አንሳ ሶመር አንተ ነው የመጣው ሶመር ምን ፈለክ ወደ ውስጥ እንድታስገብኝ ይፈልጋለሁ ቱርካን ቀስ ብላ በሩን ለመዝጋት ትሞክራለች ሰውየው በእግሩ በሩን ይዞ ያስቆምባታል ቱርካን በሩን ለመዝጋት ከሱ ጋር ትታገላለች በሩን መዝጋት ሲከብዳት ወደ ሶመር ጋር ስልክ ለመደወል ወደ ስልኳ ጋር ስትሮጥ ሰውየው ዘሎ መጥቶ ይዛታል ቱርካን እርዱኝ ብላ ትጮኻለች ማንንም ይሰማት የለም ቱርካን እንደምንም ብላ ከሰውየው አምልጣ ወደ ኪችን ክፍል ትገባለች እንደገባችም የኪችኑን በር ትቆልፋለች ሰውየው በሩን ለመክፈት ይታገላል ቱርካን ከሰውየው በምን አይነት መንገድ ማምለጥ እንደሚችል ግራ ገብቷት ተጨንቋት በጀርባ በር ለማምለጥ በሩን ለመክፈት ትሞክራለች አቅማን ሁሉ ጨርሳ ለመታገል ትሞክራለች በሩ አልከፈት ይላታል እባካችሁ እርዱኝ የሰው ያለ እርዱኝ አይሆንም እንዳትጠጋኝ ነግሬያለሁ እንዳትጠጋኝ ብያለሁ እንዳትጠጋኝ ከኔ የምታመልጭ መስሎሽ ነበር አታመልጭኝም አንቺ ባለጌ የማትረቢ በኔ ቤት ውስጥ የኔን ልብስ ለብሰሽ አንቺ የማትረቢ ርካሽ ሴት አንቺ የማትረቢ ሩጃን ምን ያረክሽ ነው እባክሽ እንደዚህ አታርጊ ሩጃን ረፊ ብዬሻለሁ አባዬ እዚህ ውስጥ አንተ ልገባችልም ለእናቴ ተውላት በቃ ሶመር ምን እያልክ ነው እየደበደበቻት እኮ ነው ሶመር አንቺ የማትረቢ በእኔ ቤት ውስጥ የኔን ልብስ ለብሰሽ አንቺ ርካሽ እኔ ማን እንደሆንኩ አላወቅሽኝማ አንቺ ባለጌ እኔን ልብስ ለብሰሽ የኔን ቦታ ለመያዝ ትሞክሪያለሽ እኔ ማን እንደሆንኩ አላወቅሽማ ሩጃን እኮ ነኝ እኔ ሩጃን ልቀቀኝ ሩጃን ምን ያረክ ልቀቀኝ ባክሽ ልቀቀኝ ሩጃን እሷን ተያት ችግርሽ ከኔ ጋር ነው ሩጃን ተያት ብዬሻለሁ አባዬ እዚህ ውስጥ ልገባችልም ሁሉም ባንተ ምክንያት ነው ይሆን ያለው በቃ ለማየተዋት አንቺ ርካሽ ባለጌ እገልሻለሁ እኔ ማን እንደሆንኩ እኮ አላወቅሽም ኦዛር እባክህን አድነኝ እባክህን ኦዛር አድነኝ አንቺ ውሻ ከኔ የምታመልጭ መስሎሽ ነው መቼም ከኔ አታመልጭ ሩጃን እባክሽ ይሄን ነገር አቁሚ በቃሻል ሩጃን አቁሚ ብዬሻለሁ አቁሚ አንቺ ውሻ አቁሚ በቃሽ ሩጃን እባክሽ ይሄን ነገር አቁሚ በቃሽ አንቺ ውሻ ነይ ወደዚህ እዚህ ውስጥ መግባት አልነበረብም እንደዚህ አይነት ነገር ከማድረግ በፊት ማሰብ ነበረብህ ሶመር ምንድነው የምትለው እናት እኮ እየደበደበቻት ነው ልገላት እኮ ነው አባዬ እዚህ ውስጥ አትግባ ብያለሁ ነይ አንቺ ባለጌ የማትረቢ በእኔ ቤት ውስጥ በፍጹም የኔን ቦታ አትወርሽም ማንም ታላቅ ሩጃን አያሸንፍም አንቺ ውሻ ልክስክስ ውጪልኝ ከቤቴ ውጪልኝ ማን እንደሆንኩ አላወቅሽኝም አይደል እኔ ማለት ታላቅ ሩጃን ነኝ ማንም በፍጹም እኔን አይረታኝም ማንም የኔን ቦታ አይወስድም ማንም ተራ ሰው እኔን አያሸንፈኝም አንቺ ሰይጣን ነሽ አንቺ እየተረገምሽ ሩጃን እጇን ይዛ ጢምቢራዋ እስኪዞር በጥፊ አጠናግራት ሲቪላይ ደረጃውን እንደ ጎማ እየተንሽከረከረች ወደ ታች ትወርቃለች ሩጃን አቁሚ ብዬሻለሁ ሩጃን የማይሆን ነገር አታርጊ ሩጃን አቁሚ አባዬ በቃ ወደ ውስጥ ግባ አሁን ሁሉም ነገር አብቅቷል ወደ ውስጥ ገብተን ማውራት አለብን ኦዛር አንድ እርምጃ ወደ እሷ ብትጠጋ እገላታለሁ አንድ እርምጃ ወደ እሷ ብትጠጋ አሁን ሶመር እንዳለ ወደ ውስጥ ግባ አንቺ የማትረቢ ርካሽ ሴት ይኸውልሽ ያንቺ ኮተት ታላቅ ሩጃን ቤት ውስጥ ምንም አይሰራም እጂ ከቤቴ ጥፊ ከዚህ ኦዛር ራሱ ይዞ በመጣው መዘዝ የሚወዳት ሴት ስትደበደብ ከማየት ውጪ ምንም አማራጭ አልነበረውም ሲቪላይ ምንም ማድረግ ሳትችል ስቅስቅ ብላ እያለቀሰች ልብሶቿን ታቅፋ ኦዛርን ትልቁ ቤትን ጥሎ መሄድ ግዴታ ሆነባታል
ቱርካን የሚደርስላት ሰው ጠፍቶ ከሰውየው ጋር ፊት ለፊት እንደተፋጠጠች ነው። ቱርካን መላ ሰውነቷ የተንቀጠቀጠ ስለት አንስታ ራሷን ለመከላከል ትሞክራለች። ግን ሰውየው የበሩን ቁልፍ ለመክፈት እየታገለ በመጨረሻም በሩን ገንጥሎ ወደ ውስጥ ይገባል። እንዳትጠጋኝ ብያለሁ፣ እርዱኝ፣ እንዳትጠጋኝ ብያለሁ። ሰውየው ወደ ቱርካን ሲጠጋ ቱርካን በደካማ አቅሟ ሰውየው ላይ ቢላውን ሲዘነዝር እጇን ይዛታል። ምን ልታረጊ ነበር? እስኪ ንገሪኝ፣ ምን ልታረጊ ነበር? እባካችሁ እርዱኝ። ቱርካን ውስጥ ነሽ? ቱርካን። ሰውየው ወዲያውን የመስተዋት ስባሪውን አንስቶ አንገቱ ላይ ያስቀምጣል። አፍሽን ዝጊ አንቺ ማትረጊ፣ አለበለዚያ አንገትሽን ነው የምቆርጠው። አፍሽን ዝጊ ብያለሁ። ቱርካን ውስጥ ነሽ እንዴ? ቱርካን። ሙስጠፋ ቤት ውስጥ አንድ ችግር እንዳለ ይጠረጥርና በሩን ገንጥሎ ወደ ውስጥ ይገባል። ወደዚህ እንዳትጠጋ፣ አለበለዚያ እገላታለሁ። ወደዚህ እንዳትጠጋ፣ እንዳትሳሳት፣ የማይሆን ነገር እንዳታረግ። ስለቱን አስቀምጥ፣ ከዚህ ሂድ። በቃ ምንም ችግር አይፈጠርም። እባክህን ከዚህ ሂድ። በቃ ሙስጠፋ እባክህን አድነኝ። እንዳትጠጋኝ ብያለሁ። ወደዚህ እንዳትጠጋኝ ብያለሁ። ነግሬያለሁ። ትንፋሿን ነው ማቋርጠው። ዞር በል፣ እንዳትጠጋ። ሙስጠፋ በመጥበሻ ግንባሩን ብሎ ይጥለዋል። አንተ ማትረባ፣ አንተ ልክስክስ፣ አንተ ትልቅ ሰው አይደለም። እንዴት እንደዚህ ታደርጋለህ? ሙስጠፋ ተው፣ ይሞትባል። ሙስጠፋ ተው፣ በቃ ይሞትባል። እባክህ ሙስጠፋ ተው። ሶመር መቼም ቢሆን እዚህ ሰነድ ላይ አልፈርምም። አንተ እኮ ልትገለኝ ሞከርከኝ። ለእናት የጀመረችውን ሥራ አንተ ልትጨርስ ነበር። የእናትን ፍላጎት ልታሟላላት ነበር። አባዬ ወሬውን ተውና እዚህ ሰነድ ላይ ፈርም። ምንም ችግር ሳትፈጥር እዚህ ሰነድ ላይ ፈርም። ሶመር አልፈርምም። ምንም ብታረገኝ፣ ምንም ብትል እዚህ ሰነድ ላይ አልፈርምም። ከፈለግ ግደለኝ። አባዬ ሌላ ችግር አትፍጠር። ፈርም ብያለሁ። ፈርም እዚህ ሰነድ ላይ። ሶመር መቼም አልፈርምም። ትፈርማለህ አባዬ፣ ትፈርማለህ። አልፈርምም። ሶመር እባክህን ተው። ሶመር ልጄ እባክህን ተው። በቃ አባዬ ትፈርማለህ። በደንብ አድርገህ ትፈርማለህ። ሶመር ነግሬሃለሁ። ከፈለግ አንተና እናትህ ትገሉኛላችሁ እንጂ በፍጹም እዚህ ሰነድ ላይ አልፈርምም። ልጄ እባክህን ተው። በቃ ይቅርብን። እባክህን ልጄ ሶመር ከዚህ እንሂድ። ሁሉንም ነገር ቀስ ብለን እናስተካክላለን። እሱ አንተን ለማናደድ ነው እንደዚህ እያለ ያለው። ሶመር ልጄ እባክህን። ቆይ አባዬ አንተ ምን አይነት አባት ነህ? እስኪ ምን አይነት አባት ነህ ንገረኝ። እድሜዋን ሙሉ እናቴ በአንተ ምክንያት እያለቀሰች እየደበደብካት ኖረች። አንተ እንደዛ እናቴን እያስለቀስክና እየደበደብካት እድሜህን ሙሉ፣ እሷ ግን አንድ ቀን እንኳን ስላንተ አማራ አታውቅም። ለዚህ ቤት ለአንተ ለእኔ ስትለው ሁሉን ነገር የቻለችው። ያንን ሁሉ ነገር ካረክ በኋላ አሁን ሁሉን ነገር ረስተህ ጭራሽ ብለህ ውሽማህን ወደዚህ ቤት ይዘህ መጣ። እናቴን ከዚህ ቤት አስወጥተህ የማትረባውን ያችን ሴት ወደዚህ ይዘህ መጣ። ቆይ እንዴት ብለህ ነው እንደዚህ የምታደርገው? እንዴት ብለህ አባዬ? እኔ የሚያሳዝነኝ ምን እንደሆነ ታውቃለህ? ያንተ ሞኝነት ነው። ውድ ልጄ ለሚፈጠረው ነገር ሁሉ እኔን ተጠያቂ አድርጎ የእናቱን መሰሪነት ሳያውቅ ለሁሉ ነገር እኔን ጥፋተኛ እያደረገ ነው። በእውነት ይህንን ከማይ እዛ ሆስፒታል ውስጥ በሞት ይሻለኝ ነበር። ይሄ ነው ምላሽ አባዬ? ይሄ ነው? አሁንም እኮ የሚያስቆም ሰው የለም። ራስን ለማጥፋት ከፈለግ ትችላለህ አባዬ። ምንም የሚያስቆም ነገር የለም። ሶመር ሁሉንም ነገር በቅርቡ ታውቃለህ። የዛኔ ሁሉም ነገር ይቆጫል። አባዬ እንደፈለክ ማድረግ ትችላለህ። እንደፈለክ አድርግ። በመጨረሻም ሙስጠፋና ቱርካን ሰውየውን ፖሊስ ጠርቶ አሳስረው ከፖሊስ ጣቢያ እየወጡ ነው። ቱርካን ከዚህ በኋላ እዛ ቤት ውስጥ መቆየትሽ ከባድ አደጋ ነው ባንቺ ላይ ይዞ የሚመጣው። ይህንን ጉዳይ ሶመር ማወቅ አለበት። አሁኑ ደውይና ከዚህ ውሰድሽ፣ ሁሉን ነገር ንገሪው። ሙስጠፋ በፍጹም ሶመር ይህንን ጉዳይ ማወቅ የለበትም። ሶመር ካወቀ ሁሉ ነገር ይበላሻል። በቃ ሰውየው ታስሯል። ከዚህ በኋላ ምንም ችግር አይፈጠርም። እባክህን ሙስጠፋ ቃል ግባልኝ። ይህንን ጉዳይ ከኔና ካንተ ውጭ ማንም ማወቅ የለበትም። እባክህን ሙስጠፋ። ቱርካን እርግጠኛ ነሽ ግን? አዎ ሙስጠፋ እባክህን ቃል ግባልኝ። ይህንን አድርግልኝ። ሙስጠፋ ወደ ቤት ሲመለስ በእናቱና በሩቻን መካከል የተፈጠረውን ጉድ ይሰማል። ሙስጠፋ ምንም እንኳን የእናቱ መደብደብ ቢያናድረውና ቢያበክነው፣ ነገር ግን ሩቻንና ሶመርን ተጠያቂ ማድረግ አልፈለገም። የእያንዳንዱ ነገር መንስኤ ኦዛርና እናቱ እንደሆኑ ያምን ነበር። ኦዛር ጋም ደውሎ ማውራት አለብን ብሎ ወደ እናቱ ቤት ያስመጣዋል። ምንድነው ነገሩ? ምንድነው የምናወራው? እማዬ፣ አባዬ፣ እስካሁን የተፈጠረው ነገር ሁሉ የሆነ ሆኗል። ከዚህ በኋላ ሌላ ችግር እንዲፈጠር አልፈልግም። እማዬ፣ በአንቺ ምክንያት በፍጹም መዋረድ አልፈልግም። አባዬ፣
አንተም እንደቀደሙ ከነክብር ከቤተሰብ ጋር መኖር አለብህ። ከዚህ በኋላ በፍጹም እናንተ አብራችሁ አንድ ላይ መሆን አትችሉም። ሙስጠፋ ምንድነው የምትለው? ለዛች ሴት ስትለው እንደዚህ የምትለው? ያቺ ሴት ምን እንዳደረገችኝ እያየህ ነው? እማዬ ሁሉም ነገር ያንቺ ጥፋት ነው፣ ያንቺና የአባዬ ጥፋት ነው። ሁሉም ነገር አስቀድሜ ነግሬሽ ነበር እና በገዛ ቤቷ ባሏን ቀምተሽ መኖር ነበር ፍላጎትሽ። አዬ ከዚህ በላይ ባንቺ ምክንያት መዋረድ አልፈልግም። በቃ አባዬ አንተም ወደ ወዱ ቤተሰቦች ተመለስ፣ ይበቃል። ከኛ ጋር ምንም የሚቀራ ነገር የለም። ሰላማዊ ህይወት ወደሚወዱ ቤተሰቦች ተመለስ። ሙስጠፋ እናተ ወደዛ ቤት ሄደችው ሌላ ነገር አስብ አይደለም፣ ላንተ ብላ ነው። ላንተ ስለምታስብና ላንተ ስለምትጨነቅ ነው። አባዬ ለእኔ ከተጨነቀች ወደዛ ቤት መድረስ የለባትም። በቃ እኔ እዚህ ነኝ ያለሁት፣ ወዴትም መሄድ አያስፈልግም። እኔና እሱ አብረን ነን። ሙስጠፋ ምን መሰል አንተ የማታውቀው ነገር አለ። አባዬ በቃ ነግሬያችኋለሁ፣ እናንተ አብራችሁ አንድ ላይ መሆን አትችሉም። በቃችሁ። ሲቢላይ በቃ ከዚህ በላይ ይበቃል። አሁን ሰዓቱ ደርሷል። ለሙስጠፋ ያንቺን መታመም በግልጽ መንገር አለብን። አሁንም ኦዘር በፍጹም ሙስጠፋ ይናውቁ እንዲጨነቅ አልፈልግም። ኦዘር በፍጹም ለሙስጠፋ እንዳንነግር፣ ሙስጠፋ ማወቅ የለበትም። ከብዙ ሰሳና ከብዙ ፍለጋ በኋላ ፏዲ ጀርመን ውስጥ የምትገኘውን መሱትን እህት አድራሻ ያገኛል። መሱትና ቤተሰቦቹ ዜናውን ሰሙ በጣም ደስተኛ ይሆናሉ። መሱት እህቱን እስኪያገኝ በጣም ጓጉቷል። ሳዲቅ የመሱት ደስታው ቢሆንም መሱት ግን እነሱን ጥሎ መሄዱ ለሱ ከባድ ሐዘን ነበር። ራሱን ሐዘን ደበቅ አድርጎ መሱት ወደ ጀርመን እንዲሄድ ሁሉን ነገር ጨርሶለት ቤተሰቡ መሱትን ለመሸኘት እየተሰናዳ ነው። አይላ ነይ ያቺ የማትረባ ሴት የነካቻቸውን እያንዳንዱ ልብሶቼን አውጪ፣ ከዚህ ውሰጂ፣ አቃጢያቸው፣ ከክፍል አውጫቸው። እዚህ ቤት ውስጥ ማየት አልፈልግም። ሁሉንም አቃጢ፣ ሁሉንም አውጪ ከዚህ። አይላ ሁሉንም ከዚህ አውጪልኝ፣ አውጪ ከዚህ። ቱርካን ስለተፈጠረው ነገር ለሶመር ምንም ሳትነግረው ሶመር ወደ እሷ ቤት መጥቶ ምግብ ሰርቶ አሪፍ ጊዜ አሪፍ ቀን ያሳልፋሉ። ቱርካን ግን ሰውየውን እያሰበች በትንሽ በትልቁ ትደነግጣለች። ሶመር ምን ተፈጠረ ሲላት እሷ በሌላ ነገር ታሳባለች። ሶመርም የቱርካን ሁኔታ ሲመለከት ወደ ትልቁ ቤት የተመለሰችው እናቱ ጋር ወደ ትልቁ ቤት ሄዶ ማደር እያለበት ነገር ግን ቱርካንን ጥዬ አልሄድም ብሎ አቅፈዋት እቅፍቅፍ እንዳሉ ምሽቱን ያሳልፋሉ። ሶመር ምን ተፈጠረ? ማን ነው? ማንም የመጣ ሰው የለም። ቃይቼ ነው አላቅም። የበር መንኳኳት ግን ሰምቼ ነበር። ምን? ሶመር ምን ተፈጠረ? ሶመር ምን ተፈጠረ? ምን አይነት ሰፈር ነው? ስፖኩ እንዳለ ተሰባብሯል። ምን አይነት ሰፈር ነው? ማን ነው ቆይ ይህንን ያደረገው? ማን ነው ይህንን ሊያደርግ የሚችለው? ሳዲቅና መላ ቤተሰቡ መሱትን ወደ ጀርመን ጋር የሸኙት ነው። ሳዲቅ ግን መሱትን መልሼ አላገኘውም እያለ ልክ ውድ ልጁን እንደሚያጣባት በመሱት መሄድ ልቡ ክፉኛ ያዝናል። ቱርካን ማየ ደጋግማ እየደወለችልኝ ነው። ልብሶቿን ይዤ እንዲመጣ እየነገረችኝ። በቃ በኋላ እመለሳለሁ ቱርካን፣ ቻው እሺ። ሶመር የእናቱን ልብስ ይዞ ከቱርካን ቤት እንደወጣ ወዲያውን ቱርካን ላይ ጥቃት ያደረሰው ሰው ምንም ጥፋት እንዳላጠፋ ሰው ምሽቱን እስር ቤት አሳልፎ ጠዋት ላይ ከእስር ይለቀቃል። ቱርካን ሰውየውን ስትመለከት እየተርበተበተች በድንጋጤ በሯን ወዲያውን ዘግታ ወደ ውስጥ ትገባለች። ወንድሜ ምንድነው የተፈጠረው? ታስረ ነበር አሉ። ምን ሆነ ነው? ቆይ አዎ ታስሬ ነበር። ምን እንደተፈጠረ ግን ከሰዓት ላይ ሁሉም የሰፈሩ ሰው እዚህ ሲገኝ ለሁሉም ነግራቸዋለሁ። ማንም እንዳይቀር። እሺ ወንድሜ፣ ማንም አይቀርም፣ እንገናኛለን። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 74 ይመስል ነበር። እንዴት ነበር? ሐሳብ አስተያየቶን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን እንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና እንዲሁም ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው
ቀደም ብሎ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።